የዛሬው ዓለማችን በከፍተኛ ፍጥነት እየተቀየረች ነው። ድሮ አንድ ምርት ለማስተዋወቅ በጋዜጣ፣ በራዲዮ ወይም በቲቪ ማስታወቂያ ማውጣት ብቻ በቂ ነበር። ዛሬ ግን ያ ጊዜ አልፏል። ደንበኞች አሁን ያሉበትን በስማርት ስልኮቻቸው ውስጥ፣ በማህበራዊ ሚዲያ ገጾች ላይና በጎግል የፍለጋ ውጤቶች ላይ ነው። ይህ ዲጂታል ማርኬቲንግ የምንለው ሰፊ ዓለም ብዙ እድሎችን የያዘ ቢሆንም ብዙዎቹን ደግሞ ግራ ሲያጋባ ይስተዋላል። የት ልጀምር? እንዴትስ ውጤታማ መሆን እችላለሁ? የሚሉ ጥያቄዎች በሁላችንም አእምሮ ውስጥ ይመላለሳሉ። ውድ የቻናላችን ተከታታዮች፣ በዛሬው የሰዋሰው ቲፕ ፕሮግራማችን ንግድዎን ወይም የግል ስምዎን በዲጂታል ዓለም ውስጥ ስኬታማ ለማድረግ የሚረዱ 5 ወሳኝ ዝርዝር ነጥቦችን እናያለን። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። አንደኛ፣ የማህበራዊ ሚዲያ ስትራቴጂ። የመጀመሪያውና መሰረታዊ ነጥብ የማህበራዊ ሚዲያ አጠቃቀም ነው። ብዙ ሰዎች ማህበራዊ ሚዲያ ላይ መገኘት ማለት ፎቶዎችን ገጽ ላይ ብቻ መለጠፍ ይመስላቸዋል። ነገር ግን ዋናው ሚስጥር ስትራቴጂ ላይ ነው። በመጀመሪያ ደንበኞቹ የት እንደሚገኙ መለየት አለብዎት። ወጣቶችን ማግኘት ከፈለጉ ቲክቶክ እና ኢንስታግራም ምርጥ ናቸው። የንግድ ድርጅቶችና ባለሙያዎችን መድረስ ከፈለጉ ደግሞ ሊንክዲን ወሳኝ ነው። በሀገራችን ተጨባጭ ሁኔታ ደግሞ ቴሌግራም እና ፌስቡክ ትልቁን ድርሻ ይይዛሉ። ሁለተኛው ነጥብ ተከታታይነት ወይም ኮንሲስተንሲ ነው። በሳምንት አንድ ቀን መጥተው ደርሰው የሚጠፉ ከሆነ የሰዎችን ትኩረት ማግኘት አይችሉም። ከደንበኞቹ ጋር ግንኙነት የሚፈጥር፣ ጥያቄዎቻቸውን የሚመልስና አስተያየቶቻቸውን የሚያዳምጥ ንቁ ተሳትፎ ሊኖረውት ይገባል። ያስታውሱ፣ ማህበራዊ ሚዲያ የሽያጭ ቦታ ብቻ ሳይሆን የእምነት ግንባታ መድረክ ጭምር ነው። ሁለተኛ፣ የይዘት ጥራትና ትረካ። ሁለተኛው ነጥብ ኮንቴንት ማርኬቲንግ ወይም የይዘት ግብይት ነው። በዲጂታል ማርኬቲንግ ዓለም ውስጥ ኮንተንት ኢዝ ኪንግ ወይም ይዘት ንጉስ ነው ይባላል። ሰዎች ማስታወቂያን ስኪፕ አድርገው ያሳልፉታል። ጠቃሚ መረጃዎች ሲያገኙ ግን ያዩታል። ይዘታችን ለተመልካቾች 3 ነገሮችን ማቅረብ አለበት: ማስተማር፣ መፍትሄ መስጠትና ማዝናናት። ለምሳሌ ልብስ የሚሸጡ ከሆነ ይህን ልብስ ግዙ ከማለት ይልቅ ለሰውነትዎ ቅርጽ የሚስማማ ልብስ እንዴት መምረጥ ይችላሉ የሚል መረጃ ሰጭ ቪዲዮ ብታዘጋጁ ደንበኛው በእናንተ ላይ ያለው እምነት ይጨምራል። ጥራት ያለው ምስል፣ ግልጽ የሆነ ድምፅና ማራኪ አቀራረብ ተመልካቹን በገጽዎ ላይ ረዘም ላለ ጊዜ እንዲቆይ ያደርገዋል። ዋናውም ግቡ እባካችሁ ጊዜ ብሎ መለመን ሳይሆን ደንበኛው ራሱ ፈልጎ እንዲመጣ የሚያደርግ ማራኪ ይዘት መፍጠር ነው። ሶስተኛ፣ ሰርች ኢንጂን ኦፕቲማይዜሽን በዲጂታል ዓለም ውስጥ ጎልቶ መታየት። ሶስተኛው ነጥብ ኤስኢኦ ወይም ሰርች ኢንጂን ኦፕቲማይዜሽን ይባላል። ይህ ምናልባት ትንሽ ቴክኒካል ቢመስልም ትርጉሙ ግን ቀላል ነው። አንድ ሰው ጎግል ላይ ምርጥ የፎቶግራፍ ባለሙያ ብሎ ሲፈልግ የእርስዎ ስም መጀመሪያ ላይ እንዲወጣ የማድረግ ሥራ ነው። ሰዎች ብዙ ጊዜ መጀመሪያ የሚያዩዋቸውን ጥቂት አማራጮች ብቻ ነው የሚጫኑት። ስለዚህም ድረገጽዎ ወይም የማህበራዊ ሚዲያ ገጽዎ ተገቢ የሆኑ ቁልፍ ቃላት ወይም ኪወርድስ የያዘ መሆን አለበት። ለምሳሌ ቪዲዮ ሲሰሩ ርዕሱና መግለጫው ሰዎችን ሊፈልጉት በሚችሉ ቃል የተሞላ መሆኑን ማረጋገጥ አለብዎ። ይህ ኦርጋኒክ ወይም ያለ ክፍያ የሚመጣ የደንበኞች ፍሰት ስለሆነ ለረጅም ጊዜ ስኬት እጅግ ወሳኝ ነው። አራተኛ፣ የደንበኞች ትስስርና ዳታ ወይም ዳይሬክት ማርኬቲንግ። አራተኛው ነጥብ ከደንበኞች ጋር ቀጥተኛ ግንኙነት መፍጠር ነው። ብዙ ጊዜ አዳዲስ ደንበኞችን ለማደን እንሮጣለን፣ ነገር ግን የነበሩን ደንበኞች እንዴት መያዝ እንዳለብን እንዘነጋለን። የኢሜይል ማርኬቲንግ ወይም በቴሌግራም ቦቶች አማካኝነት ደንበኞችን መከታተል ትልቅ ውጤት ያመጣል። አንድ ጊዜ ከእርስዎ የገዛን ሰው በየጊዜው አዳዲስ መረጃዎችና ልዩ ቅናሾችን በመላክ ደግሞ እንዲገዙ ማድረግ ይቻላል። ይህ ደንበኛን የማቆያ ዘዴ ከስተመር ሪቴንሽን፣ አዲስ ደንበኛ ከመፈለግ እጅግ ያነሰ ወጪና ከፍተኛ ትርፍ የሚገኝበትን መንገድ ነው። ለደንበኞቹ ግላዊ የሆነ ስሜት እንዲሰማቸው ማድረግ የዲጂታል ማርኬት ትልቁ ጥበብ ነው። አምስተኛ፣ መረጃ መተንተንና ማሻሻል ወይም ዳታ አናሊቲክስ። አምስተኛውና የመጨረሻው ነጥብ ውጤትን መለካት ነው። የዲጂታል ማርኬቲንግ ከባህላዊ ማርኬቲንግ የሚለይበት ትልቅ ጥቅሙ ውጤቱን መለካቱ ነው። በቴሌቪዥን ማስታወቂያ ስንት ሰው እንዳየው በትክክል ማወቅ ይከብዳል። በዲጂታል ማርኬቲንግ ግን ስንት ሰው እንዳየው፣ እድሜያቸው ስንት እንደሆነ፣ ወንድ ናቸው ወይስ ሴት፣ ቪዲዮውን የትኛው ማህበረሰብ ጋር እንደደረሰም ጭምር ማወቅ ይቻላል። እነዚህ መረጃዎች በማንበብ ውጤታማ ያልሆነውን ስልት መቀየርና ውጤታማ በሆነው ላይ ደግሞ በዝግጅት መጨመር ይቻላል። ማርኬቲንግ በግምት የሚሰራ ሥራ ሳይሆን በመረጃ ላይ ተመስርቶ የሚወሰን ሳይንስ ነው። ዲጂታል ማርኬቲንግ በአንድ ጀንበር የሚለወጥ ነገር ሳይሆን
ቀጣይነት ያለው ጥረት የሚጠይቅ ጉዞ ነው። ማህበራዊ ሚዲያን በአግባቡ በመጠቀም ጥራት ያለው ይዘት በማቅረብ በፍለጋ ቦታዎች ላይ ጎልቶ በመውጣት ከደንበኞች ጋር የቅርብ ግንኙነት በመፍጠርና መረጃዎችን በመተንተን የንግድ ህልሞን እውን ማድረግ ይችላሉ። ውድ የቻናላችን ተከታታዮች የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ ማድረጋችሁንና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። እንደዚህ አይነት ጠቃሚ ቪዲዮ እንዲደርሷችሁ ሰብስክራይብ ያድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩን።